ጸጉራችሁ ዊግ የሚያስመስልላችሁ የጸጉር ማሳደጊያ ይዤላችሁ መጥቻለሁ። በ30 ቀን ውስጥ በተከታታይ ከተጠቀማችሁት ጸጉራችሁ ዊግ ያስመስልላችኋል። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በጣም የሚገርም ጉደኛ የሆነ የጸጉር ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት፣ ላይክ አድርጉት። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር በዋነኝነት የምጠቀመው ዝንጅብልና ቀይ ሽንኩርት ነው። የምሬ ነው ምላችሁ። ይሄንን ውህድ በተከታታይ ከተጠቀማችሁ ቤቢ ሄራችሁ ያበቅልላችኋል። ምንም ወጪ ሳታወጡ በቤታችሁ ውስጥ ቤቢ ሄራችሁን የምታበቅሉበት፣ ጸጉራችሁ የምታሳድጉበት፣ ጸጉር ያለ ማቋረጥ የሚያሳድግ የተነገረለት በተለይ ህንዶች የሚጠቀሙት የውጭ ሀገር ዜጎች ጸጉራቸውን የሚያሳድጉበት የጸጉር ግብዓት ነው። ከግንባራችሁ ላይ የሸሸ ወንዶች ደግሞ መላጣ ለሆናችሁ ጸጉራችሁ የሚያበቅልላችሁ በተከታታይ ነው የምትጠቀሙት። በአንድ ጊዜ አይደለም፣ በተከታታይ ነው የምትጠቀሙት። እንግዲህ እዚህ ጋር ሽንኩርቴን በዚህ መልኩ ከታትፌዋለሁ። እንደዛው ዝንጅብሌን እከትፈዋለሁ። 100% እርግጠኛ የሆንኩበት ነው። ታምረኛ የሆነ የጸጉር ውህድ ነው። እዚህ ጋር የምጠቀመው ሽንኩርት፣ ዝንጅብል ተጠቅሜያለሁ። እዚህ ጋር የምጠቀመው ጥቁር አዝሙድ፣ ዝንጅብሉንም የከታተፍኩት አንድ ላይ አረገዋለሁ። ሽንኩርት እና ጥቁር አዝሙድ፣ ዝንጅብል፣ በቀጣይ ቅርንፉድ አንዳንድ ማንኪያ ነው የምጠቀመው። እዚህ ጋር የወይራ ዘይት እጠቀማለሁ እኔ። እናንተ የኮኮናት ዘይት ካላችሁ፣ ካስተር ኦይል ካላችሁ፣ ኦሊቭ ኦይልም ካላችሁ፣ ከሌላችሁ ደግሞ የምግብ ዘይት መጠቀም ትችላላችሁ። ምግባችሁ የምትሰሩበት ዘይት። እነዚህን ዘይቶች ከሌላችሁ በተለይ አልመንድ ዘይት ካላችሁ በጣም ምርጥ ነው፣ ጸጉር ያሳድጋል። እና ዘይት ህሩወም ይባላል። የተለያዩ ዘይቶች አሉ። እነዚህን ዘይቶች ያላችሁን ዘይቶች አንድ ላይ ቀላቅላችሁ ተጠቀሙ። እኔ የወይራ ዘይት ብቻ ስላለኝ በወይራ ዘይት ነው የምሰራው። እናንተ የተለያዩ ዘይቶች ካሉ ሁሉንም መጨመር ትችላላችሁ። እና በሳት አንሰራውም። ዛሬ ፍሬሽ በሆነ መንገድ ነው የምንጠቀመው። ትክክለኛ ናቹራል በሆነ መንገድ ነው የምንጠቀመው። አሳያችኋለሁ እንዴት አድርጋችሁ እንደምትጠቀሙት። የምሬ ነው ምላችሁ። ይህንን ቪዲዮ የደረሳችሁ እድለኛ ናችሁ። ሼር አድርጉት ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር አድርጉት፣ ይጠቀሙበት። ጸጉራቸውን ማሳደግ እየፈለጉ ይኸው በዚህ መልኩ ሁሉንም ግብዓቶች አንድ ላይ በመፍጫዬ ጨምሬያለሁ። ከዛ የወይራ ዘይት ነው የምንጨምርበት። ውሃ አይጨመርም። በራሱ የሽንኩርቱ ውሃ አለው፣ የዝንጅብሉም ውሃ አለው። ውሃ አንጠቀምም። በዘይት ብቻ ነው። እንደነገርኳችሁ የተለያዩ ዘይቶች መጨመር ትችላላችሁ። የምሬ ነው ምላችሁ። ይሄንን ውህድ ተጠቅማችሁ ጸጉሬ አላደገም ብትሉ ማንም አያምናችሁም። አጠቃቀሙን ደግሞ ነግራችኋለሁ። ዋና አጠቃቀሙ ላይ ስለሆነ አጠቃቀሙ መጨረሻ ላይ ነግራችኋለሁ። አሰራሩን ተከታተሉኝና መጨረሻ ላይ አጠቃቀሙ ነግራችኋለሁ። አያችሁት? ዋው! እነዚህን ግብዓቶች አሁን እፈጫቸዋለሁ። በደንብ አድርገን ድቅቅ አድርገን ነው የምንፈጫቸው። በነገራችን ላይ እኔ ዘይት እሸጣለሁ፣ የጸጉር ዘይት እሸጣለሁ። ኢትዮጵያ ላላችሁ እንግዲህ ሁለተኛ ዙር አልቆ ሶስተኛ ዙር ሰርተናል። የሚገርም ዘይት ሰርተናል። በተለይ ለሽበት ጸጉራችሁ ያጠቁርላችኋል፣ ጸጉር ያለሰልሳል። የኔን ዘይት ማዘዝ የምትፈልጉ በቴሌግራም ሊንኬ መምጣት ትችላላችሁ። የቴሌግራም ሊንኬ ባዮ ላይ ያለ፣ ከፕሮፋይሌ ስራ አለ፣ እሱ ቴሌግራም የሚል አለ። እሱን ስትጫኑት እኔ ጋር ያመጣችኋል። በቴሌግራም በውስጥ መስመር አናግሩኝ። ዘይት የምትፈልጉ
ቀሲል እሸጣለሁ፣ ሞሪንጋ እና ሄና የምትፈልጉ ኢትዮጵያ ውስጥ ላላችሁ፣ ወልቂጤም እንደዛ፣ ወልቂጤም በየቦታው አለ። ኢትዮጵያ አዲስ አበባ ውስጥ በየቦታ አለ። ዲስካውንት አድርጌላችኋለሁ። ዲስካውንት ላይ ስለሆነ ማዘዝ ትችላላችሁ። ትራንስፖርት በራሳችሁ ነው። እኔ ዲስካውንት ስላረኩኝ በጣም ቀንሼዋለሁ። ኢትዮጵያ ውስጥ ያሉትን ብር ስለሌላቸው መግዛት ስለማይችሉ በውድ ዋጋ ቀነስ አድርጌላችኋለሁ በአስተያየት እና እዘዙ። ኢትዮጵያ አዲስ አበባ ላላችሁ ይኸው በዚህ መልኩ በጨርቅ አርጌ በደንብ አርጌ እጨምቀዋለሁ። ዋው ምንም ሽታ የለውም። ይገርማችኋል። ተቀብታችሁ ከታጠባችሁት በኋላ ምንም ሽታ የለውም። ትንሽ ትንሽ ስትቀቡት ነው ትንሽ ሽታ ያለው። ትንሽ በቃ ብቻ ሞክሩትና ትነግሩኛላችሁ። ኮሜንት ላይ አሳውቁኝ። ሞክራችሁ ኮሜንት ላይ አስቀምጡኝ፣ ወይም ሞክረዋለሁ ብላችሁ ጻፉልኝና ከዛ ከሞከራችሁት በኋላ ሀሳብ አስተያየታችሁ እፈልጋለሁ። 100% ናቹራል የሆነ እርግጠኛ የሆንኩበት የፀጉር ውህድ ነው። ተቀብታችሁ ተጠቅማችሁ ሀሳባችሁን እፈልጋለሁ በእርግጠኝነት። ይኸው በዚህ መልኩ በእቃዬ ውስጥ ጨምራለሁ። ውፍረቱ ልነግራችሁ አልችልም። እና ይሄ ፀጉር ያከረድዳል ምናምን የሚባል ነገር የለም። ስፕሬ ስትጠቀሙ ፀጉር ያከረድዳል አይደለ? ይሄ ግን ዘይቱ አብረን የፈጨ ነው። ልክ እንደ ውህድ ነው የምትቀቡት፣ ውህድ እንደምትቀቡት። ከዛ ፀጉራችሁን ከተቀባችሁ በኋላ ማሳጅ ግዴታ ነው። ግንባራችሁ ላይ ማሳጅ እያረጋችሁ ነው የምትቀቡት። ልክ እንደዚህ ጭንቅላታችሁ ላይ እየረጫችሁ፣ ቆዳችሁ ላይ እየረጫችሁ ማሳጅ ታረጉታላችሁ። መጀመሪያ ላይ ቀስ እያላችሁ እየተቀባችሁ ማሳጅ አድርጉ። ቀስ ቀስ እያላችሁ እየተቀባችሁ ግዴታ ነው ማሳጅ። ከቻላችሁ ወንዶች መላጣ ለሆናችሁ በየቀኑ ተጠቀሙት። ይሄንን ለ30 ደቂቃ ብቻ፣ 1 ሰዓት 30 ደቂቃ፣ ከዛ የበለጠ አታቆዩት። 1 ሰዓት 30 ደቂቃ በቂ ነው። ተቀብታችሁ በሻምፖአችሁ ታጠቡ። በሻምፖአችሁ ከታጠባችሁ በኋላ ቅባት ካላችሁ ተቀቡ። ራሱ ቅባት ነው። ፀጉራችሁ ራሱ ወዙ አይለቅም። ወዙ ሲያምር ልነግራችሁ አልችልም። እኔ እንግዲህ ለእኔ የጠቀመኝን ነው ማካፍላችሁ። ለእኔ ሰርቶልኛል። በጣም አሪፍ ነው፣ ተመችቶኛል። ለእናንተም እንደሚመቻችሁ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። ይመቻችኋል። የእኔ ፀጉር ብዛቱ ልነግራችሁ አልችልም። ብዛቱ፣ ቁመቱ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሚገርም ቪዲዮ እንገናኛለን። ባይ ባይ።